የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚገኘው በመዝሙረ ዳዊት 121፣ 123 እንደዚሁም ከ128 ጀምሮ እስከ 130 ባሉት ክፍሎች ይሆናል። በመዝሙረ ዳዊት 121 ላይ እግዚአብሔር በእርሱ ለሚታመኑበት ስለሚያደርገው አስደናቂ ጥበቃ እንዲህ እናነባለን። እግርህ እንዲንሸራተት አይፈቅድም፣ የሚጠብቅህም አይተኛም ይላል። ቀጥሎም እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም፣ እግዚአብሔር ይጠብቅሃል፣ እግዚአብሔር በቀኝ በኩል ይከልልሃል ይላል። ሲቀጥልም ፀሐይ በቀን አያቃጥልህም፣ ጨረቃም በሌሊት ጉዳት አያመጣብህም፣ እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይንከባከባታል ይልና እግዚአብሔር ካሁን ጀምሮ እስከ ዘላለም መውጣትህንና መግባትህን ይጠብቃል። ይህ ድንቅ ቃል ነው። የምንኖርበት ዘመን ዕለት ዕለት ለደህንነታችን አስጊ የሆኑ ነገሮች ቁጥራቸው በከፍተኛ ሁኔታ እየጨመረ የሄድበት አስቸጋሪ ጊዜ ላይ ነን። በጤና፣ በኢኮኖሚ፣ በፖለቲካ፣ በማህበራዊ ሕይወትና በመሳሰሉት የምናያቸው ቀውሶች በደህንነት ወጥቶ መግባት ለብዙዎች ከባድ እንዲሆን አድርገዋል። ታዲያ ይህ የዓለማችን ሁኔታ እየተባባሰ ሊቀጥል በሚችልበት በዚህ በመጨረሻ ዘመን ስንኖር እኛን በመጠበቅ እንደርሱ ያለ በሌለው በዚህ በጌታችን ላይ ዓይናችንን በመትከል አማራጭ የሌለውን መፍትሄ ልንከተል ይገባል። እርሱ ደግሞ ዓይናቸውን ወደ እርሱ ላነሱ ሁሉ የሚነካችሁ የዓይኔን ብሌን ይነካል በማለት እንደ ዓይኑ ብሌን ይጠብቀናል። ይህንን የእግዚአብሔርን ጥበቃ ይበልጥ እንድናስተውለውና እንድናደንቀው ደግሞ የሚከተሉትን መግለጫዎች በጥሞና እናሰላስል። አንደኛ፣ የሚጠብቅ አይተኛም አያንቀላፋም ይላል። ከዚህ የተነሳ እንዲህ በማለት በእምነት ልናውጅ እንችላለን። በሰላም እተኛለሁ፣ አንቀላፋለሁ፣ እግዚአብሔር ያለ ስጋት የምታሳድረኝ አንተ ብቻ ነህና። መዝሙር 4:8። ምናልባት ከተለያዩ አስጊ ሁኔታዎች የተነሳ እንቅልፍ ያጣን ብንኖር በዚህ የተስፋ ቃል ላይ በማረፍ እኛም ያለ ስጋት የምታሳድረኝ አንተ ብቻ ነህ እንበለው። ሁለተኛ፣ በቀኝ በኩል ይከልልሃል ይላል። ቀኝ የሚለው መግለጫ ብርታትን፣ ጥንካሬን የሚያመለክት ሲሆን ጠላታችን እኛን የሚያጠቃበት ጊዜ በቀላሉ ሊጥለን ይችል ዘንድ ቀኛችንን ለመስበር ማለትም ዋና የኃይላችንን ምንጭ ለማጥፋት እንደሚሠራ ሁሉ እግዚአብሔር ደግሞ ያ እንዳይሆን የሚከላከል አምላክ መሆኑን ያስረዳል። ምናልባትም እኛም ዛሬ ጠላት ቀኛችንን ሊሰብር በቀላሉ ሊዘርረን ሲያስፈራራን እርሱ በቀኝ በኩል እንደሚከልለን በመታመን በእምነት እንዲህ ብለን እናውጅ። እግዚአብሔርን በፊቴ አድርጌዋለሁ፣ እርሱ በቀኜ ነውና አልታወቅም። በመቀጠል ደግሞ ከአሁን ጀምሮ እስከ ዘላለም መውጣት መግባትህን ይላል። ከዚህ መግለጫ የምንረዳው ደግሞ እግዚአብሔር ጥበቃው ሁልጊዜ ደግሞ በሁሉ ስፍራ የሚሸፍንን ስለሆነ ለነፍሳችን እውነተኛ ረፍትን የሚሰጠው እርሱ ብቻ እንደሆነ ነው። ምንም አይነት ለሕይወታችን አስጊ የሆነ አስፈሪ ሁኔታ በፊታችን ተደቅኖብን ቢሆን በጥበቃው ተወዳዳሪ ወደሌለው ወደ አምላካችን ዓይናችንን እናድርግ። በሰላም የተሞላ ሕይወት እንድንኖርም እግዚአብሔር ይረዳናል። እንዲህም ብለን እንጸልይ። አባት ሆይ እኔን በመጠበቅ እንዳንተ ያለ አምላክ የለኝም፣ እናመሰግንሃለሁ። እምነቴንም በአንተ ላይ እንዳደርግ እርዳኝ። አሜን።